ሰላማችሁ ይብዛ የጄኤምኤም ተመልካቾቻችን ይሄ የጄኤምኤም ቲቪ የመረጃ ሰዓታችን ላይ እንገኛለን ከመረጃዎቹ ጋር ነው ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ በቅድሚያ ማርስተ ዜና አናሲሞስ አሳታሚ በአንድ አመት ውስጥ 10 መጽሐፍትን አሳትሞ አስመረቀ ጎጂ ልማዳዊ ድርጊቶችን መከላከል የሁሉም ዜጋ ኃላፊነት ነው ተባለ ከውጪ ዩናይትድ ኪንግደም ውስጥ በመቶዎች የሚቆጠሩ አብያተ ክርስቲያናት በ2030 ዓ.ም ሊዘጉ ይችላሉ ሲል ጥናት አመላከተ እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አልፋለሁ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በልጆች አስተዳደግ ስልጠና ተሰጠ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልጆች ወጣቶች ቤተሰብ አገልግሎት በሐዋሳና በድሬዳዋ ከተሞች ከሐዋሳ ዲላ ክልልና ከምስራቅ ክልል ጽፈት ቤቶች እንዲሁም ከኦአሲስ አገልግሎት ጋር በመተባበር ተካሄደ በስልጠናው በድሬዳዋ ከተማ ከሚገኙ ከ5 አጥቢያዎች በሐዋሳ ደግሞ ከ10 አጥቢያዎች የተወጣጡ ሰልጣኞች የተካፈሉ ሲሆን ስልጠናውን የሰጡት እህት አጥናፍ ብርሃኑ ከኖርዌይ ናቸው የስልጠናው ዓላማ የወላጆችና የልጆች ግንኙነትን በማጠናከር ላይ ያተኮረ ሲሆን ሰልጣኞች ከሁለት ዙር ስልጠና በኋላ ለ8 ሳምንታት ወላጆችን ባጥቢያቸው በማስተማር ኃላፊነት የተሰጣቸው ሲሆን በመጨረሻም ሰርቲፊኬት በመስጠት የሚጠናቀቅ ይሆናል ስልጠናው ከአሁን በፊት በ9 ቦታዎች የተሰጠ ሲሆን በቀጣይም የሁለተኛ ዙር ስልጠና በሐዋሳ ከተማ የሚካሄድ መሆኑን ከአገልግሎት ክፍሉ ያገኘነው መረጃ ያመለክታል አናሲሞስ አሳታሚ በአንድ አመት ውስጥ 10 መጽሐፍትን አሳትሞ አስመረቀ አናሲሞስ አሳታሚ የኢትዮጵያ ቤተክርስቲያን አገልጋዮች በእግዚአብሔር ቃል ጥናት እንዲበረቱ ለማድረግ ባለፉት 12 ወራት 10 መጽሐፍትን አሳትሞ አስመርቋል ድርጅቱ በቅርቡ በሳር ቤት የሚገኘው የኢትዮጵያ ድረ ምረቃ የስነ መለኮት ትምህርት ቤት ኤገስት መታሰቢያ አዳራሽ 6 መጽሐፍትን ለህትመት አቅርቦ ነበር የአሳታሚው መስራችና ዋና ስራ አስፈጻሚ ዶክተር ተካልኝ ዱጉማ ከታተሙት መጽሐፍት መካከል በአማርኛ የተዘጋጀ የዕብራይስጥ ቋንቋ ማስተማሪያ መጽሐፍ እንደሚገኝ አስታውቀዋል ይህ መጽሐፍ በአይነቱ በኢትዮጵያ ቤተክርስቲያን ውስጥ የመጀመሪያው እንደሚሆን ዶክተር ተካልኝ ገልጸዋል ከታተሙት መጽሐፍት መካከል የሃይማኖቶችና ገመናቸው የእግዚአብሔር እስራኤል ጸሐፊ እና የመጽሐፍ ቅዱሳዊ ዕብራይስጥ መሰረታዊያን በአማርኛ የሚሉት ይገኙበታል በምረቃ ስነ ስርዓት ላይ የቤተክርስቲያን መሪዎች የስነ መለኮት ተማሪዎች መምህራንና ሰባኪዎች ተገኝተዋል በእለቱ ዶክተር ማምሻ ፈንታ የእግዚአብሔርን ቃል አካፍለዋል አናሲሞስ አሳታሚ የኢትዮጵያ ቤተክርስቲያን አገልጋዮች በአገር በቀል ቋንቋ የሚሰጡ የስነ መለኮት ትምህርቶች እንዲጎለብቱ በማድረግ ላይ ያተኮረ ድርጅት ነው ምንጭ ዝራጅጉ ተወዳጅ ሚዲያ ጎጂ ልማዳዊ ድርጊቶችን መከላከል የሁሉም ዜጋ ኃላፊነት ነው ተባለ የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ጎጂ ልማዳዊ ድርጊቶችን መከላከል የሁሉም ዜጋ ኃላፊነት መሆኑን አሳስበዋል ቀሲስ ታጋይ ይህንን ጥሪ ያቀረቡትም ጥቅምት 11 2018 ዓ.ም በሰዋሰው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ በተካሄደው የሁለት ቀናት የምክክር መድረክ ላይ ነው መድረኩ የሚመራው በኢትዮጵያ የሃይማኖት ተቋማት ጉባኤና ከኖርዌይ ቤተክርስቲያን እርዳታ ድርጅት በጋራ በመሆን ሲሆን ዓላማውም ጾታዊ ጥቃት ያለዕድሜ ጋብቻና የሴት ልጅ ግርዛትን ለመከላከል የሚረዱ ሐሳቦችን ለማካፈል ነው በመድረኩ ላይ ንግግር ያደረጉት ቀሲስ ታጋይ ታደለ እነዚህ ጎጂ ድርጊቶች በዋነኛነት በህፃናትና በሴት ልጆች ላይ የሚፈጸሙ አጸያፊና አስከፊ ተግባራት እንደሆኑ አብራርተዋል እነዚህ ድርጊቶች ለአካላዊ ጉዳት ከስነ ልቦና ስብራት ለአእምሮ መቃወስና ለኢኮኖሚያዊ ከፍተኛ ጉዳት የሚዳርጉ በመሆናቸው ሁሉም አካል በመከላከል ስራው ላይ በትብብር እንዲሰራ ጥሪ አቅርበዋል ቀሲስ ታጋይ አክለውም በተለይም የሃይማኖት መሪዎችና አገልጋዮች የሰላም ግንባታ ስራ ላይ ትኩረት በማድረግ በህፃናት በሴቶችና በእናቶች ላይ የሚደርሰውን አስከፊ ጉዳት በከፍተኛ ሁኔታ ሊቀንሱ እንደሚችሉ አስረድተዋል በመድረኩ መጨረሻ ላይ ጎጂ ድርጊቶችን የመከላከል ኃላፊነት የሁሉም ዜጋ በመሆኑ ሁሉም አካል ኃላፊነቱን በተግባር እንዲወጣ የያዘ አሳታፊ ጥሪ ቀርቧል መረጃው የኢትዮጵያ የሃይማኖት ተቋማት ጉባኤ የህዝብ ግንኙነትና ሚዲያ ክፍል ነው የተወደዳችሁ ተመልካቾቻችን አሁን መረጃዎቻችን ወደናንተ መድረሱ እንደቀጠለ ነው አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን በዩናይትድ ኪንግደም ውስጥ በመቶዎች የሚቆጠሩ አብያተ ክርስቲያናት በ2030 ዓ.ም ሊዘጉ ይችላሉ ሲል ጥናት አመላከተ ዳንኤል አንተነህ ተጨማሪ አለው ዩናይትድ ኪንግደም ውስጥ በመቶዎች የሚቆጠሩ አብያተ ክርስቲያናት በ2030 ሊዘጉ ይችላሉ ሲል ጥናትም አመላክቷል በብሔራዊ አብያተ ክርስቲያናት እምነት የተደረገ ጥናት እንደሚያመለክተው ከሆነም በዩናይትድ ኪንግደም ውስጥ በመቶዎች የሚቆጠሩ አብያተ ክርስቲያናት በሚቀጥሉት 5 ዓመታት ውስጥ ሊዘጉ ይችላሉ ተብሏል የ2025 የብሔራዊ አብያተ ክርስቲያናት ዳሰሳ ጥናት እንደሚያመለክተው ከሆነም ዋና
ቤተ እምነቶች ከ3500 በላይ አብያተ ክርስቲያናት ምላሾችም ተሰብስቧል። በጥናቱ ውጤት መሰረትም በገጠር ያሉ አብያተ ክርስቲያናት ክፍት ሆነው እንደሚቀጥሉ የመተማመን እድላቸው አነስተኛ ሲሆን እስከ 7% ወይም 900 አብያተ ክርስቲያናት በ2030 ሊዘጉ እንደሚችሉም ተመላክቷል። በተጨማሪም 2000 አብያተ ክርስቲያናት በ5 ዓመታት ውስጥ የአምልኮ ስፍራም አይሆኑም ተብሏል። ሪፖርቱ ይህንን ሁኔታ ከብዙ ዓመታት በፊት ጀምሮ የተከሰተውን የገንዘብ እጥረትና የሚጨምር የጥገና ወጪ በመቀነስ ብዙ አብያተ ክርስቲያናት በከፋና በአደገኛ ሁኔታ ላይ እንደሚገኙ አጉልቶም ያሳያል። ከዚሁ ጋር በተያያዘም ከ10 አብያተ ክርስቲያናት ውስጥ 4ቱ በጣሪያና ሌሎችም ስራ አስቸኳይ ጥገና እንዳለባቸውም አስታውቀዋል። የፋይናንሻል ጫናዎች ከባድ ነበሩ። ሶስተኛው የአብያተ ክርስቲያናት ገቢ መሰረታዊ የስራ ማስኬጃ ወጪዎችን እንደማይሸፍንና የተወሰኑት ለመቆየት መጠባበቂያ ላይ እንደሚገኙም ተገልጿል። ችግሮች ቢኖሩ በአብዛኞቹ አብያተ ክርስቲያናት የምግብ ባንኮችን፣ የታዳጊ ቡድኖችንና የአእምሮ ጤና ድጋፍ ተግባራትን በማስተናገድ ወሳኝ የማህበረሰብ ሚናቸውንም ቀጥለዋል። በተጨማሪም ቀደም ብለው በወጡ የቅርብ ጊዜ ዘገባዎች በተባበሩት አረብ ኤሚሬቶች፣ በሳውዲ አረቢያና ኳታር እንዲሁም እንደ ቻይና ባሉ ሀገራት የክርስቲያን ማህበረሰቦች ፈጣን ለውጥ ማሳየታቸውንም መረጃዎችም ያመለክታሉ። ይህም በዋናነት ከላይ እስከ ታች ያሉ የመንግስት ጅማሮች መቻቻልን ለማጎልበት፣ ኢኮኖሚን ለማስፋፋትና ዓለም አቀፍ ደረጃን ለማሳደግ ያለመ መሆኑም አጉልቶም ያሳያል። ዘገባው የክርስቲያን ፕሪሚየር ነው። በመጨረሻም ቻይና በሰዓት 450 ኪሎ ሜትር መጓዝ የሚችል ሰዓር 450 የሚል ስያሜ የሰጠችውን የዓለም ፈጣን የኤሌክትሪክ ባቡር በሙከራ ላይ አዋለች። ባለ ጥይት ፍጥነት ባቡር የተባለው የዓለም ፈጣኑ ባቡር በአሁኑ ሰዓት በቻይና ሻንጋይ ቼንግዱ የባቡር መስመር ላይ የጉዞ እንቅስቃሴ ሙከራ እያደረገ እንደሚገኝ ተገልጿል። ፈጣኑ ባቡር በሙከራ ላይ በሰዓት 350 ኪሎ ሜትር መጓዝ የቻለ ሲሆን ማሻሻያ ተደርጎለት ሙከራውን ሲያጠናቅቅ በሰዓት 450 ኪሎ ሜትሮችን መጓዝ ይችላል ተብሏል። ፈጣኑ ባቡር ቀደም ሲል በቻይና ይፋ ከተደረገው ከፉንግሲንግ ፈጣን ባቡር በ100 ሴኮንዶች ፍጥነት የሚበልጥ እንደሆነና ይህም በዓለም ፈጣን ባቡር እንዲሆን እንዳስቻለው ተመላክቷል። የሲአር 450 ፈጣን ፕሮጀክት በቻይና በፈረንጆቹ 2021 የተጀመረ ሲሆን በሚቀጥሉት ጥቂት ወራት ውስጥ ተመርቆ አገልግሎት እንደሚሰጥ ተጠቁሟል። ይህም ቻይና የዓለም ፈጣን ባቡር ፕሮጀክት መሪነት እንድታሰፋ ያደርጋታል መባሉን ሲኤንኤስ እና ሲጂቲኤን ዘግበዋል። ተመልካቾቻችን የዕለቱ መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎቹን ላስታውሳችሁ። አናሲሞስ አሳታሚ በአንድ ዓመት ውስጥ 10 መጽሐፍትን አሳትሞ አስመረቀ። ጎጂ ልማዳዊ ድርጊቶችን መከላከል የሁሉም ዜጋ ኃላፊነት ነው ተባለ። ከውጪ ዩናይትድ ኪንግደም ውስጥ በመቶዎች የሚቆጠሩ አብያተ ክርስቲያናት በ2030 ዓ.ም ሊዘጉ ይችላሉ ሲል ጥናት አመለከተ። የተወደዳችሁ ተመልካቾቻችን የዕለቱ መረጃዎቻችን እነዚህን ይመስሉ ነበር። ከመረጃዎቹ ጋር ነው ቤተልሔም ግርማ አብሬያችሁ ቆይታ አደረግኩ። ያዘጋጁላችሁ ደግሞ ዳንኤል አንተነህና ነጻነቱ አቁማ ከመላ ስቱዲዮ ባለሙያዎች ጋር በመሆን ነበር። ከቀሪ የጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘው። ሰላም።